አልገባኝም። ማሳብና እዛው ረቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል እንዴ ያለው? እየተፈጠረ ያለው ነገር ፍጹም ከምናስበውም ከምንጠብቀውም በላይ እየሆነ ነው። ይህ ነገር በጣም ትልቅ ትራጀዲና በጣም ልብ አንጠልጣይ ፊልም ጋር በጣም ተመሳሳይ እየሆነ ነው። እውነት ለመናገር በየቀኑ የምናየው ነገር በጣም ብዙ ሰርፕራይዝ እያደረገ ነው። ብዙዎችም እየተነጋገሩበት ነው እና የሩታ እንደዚህ ተጻራሪ ኃይለኛ ሆኖ መምጣት በጣም ብዙዎቹን እያስገረመ ነው ያለው። በጣም የተለየ ባህሪ እያሳየሽ ነው። የክፋት ጥግ የሚባለው ድረስ እየሆነች ነው ያለችው። ለዚህ እንዴት በቃች? አሁንስ ያለችበት ምንድን ነው? የዛሬው ቪዲዮ የምንመለከትበት ዋናው አንኳር ነጥባችን ነው። አምጥላች እስከ ዛሬ ድረስ የተፈጠረው በቂ ነው። በደንብ አድርጋ ትነግራታለህ። ሩታ በፍቅርና የልጁ እናት መሆኗ በፍቅርና የትዳር አጋሩ አንድ ቤት እንደመሆናቸው ቀጥታ መጠየቅና ማድረግ የምትችለውን ነገር ቀጥታ ወደ እልህ ገብታ በአንድ ቪዲዮ ማስፈራሪያ ከኤርሜራ ጋር ያለውን ነገር አቁሞ ወደ እሷ እንዲመለስ እያደረገች ያለችበት ሁኔታ ነው ያለው። ተመልከቱ እንግዲህ ሳታረግዝ በፊት ጀምራ ወልዳ እንትን እስከምትል ሲነምናት የነበረው ልጅ አሁን ላይ በብዙ ስጦታ የመኪናም ስጦታ ሰጣታሉ፣ ብዙ ነገር አረገላት፣ አብረን እንኖራላት። ያ ሁላ ነገር እንትን ብሎ እሱም በአንዴ ኮላፕስ አድርጎ አልፈልግም ብሎ አሁን ደግሞ የሩታ ነገር አገር ሽቷውን ደግሞ አንድ ላይ ካሉን እያለች ማስፈራሪያ ጭራሽ ማይሆን ነገር ውስጥ ገብታለች። የሰንበት ስለሆነ ጥሩ ነው። አረ ሌላ ታሪክ። አረ በቃችሁ እንደዚህ ራቅ በይ። በቃ ይበቃል። ና ብዙ አትጎዳም። አታስብ። እግዚአብሔር ይመስገን። ናማ ወደዚህ አሁን አውራት ያልኩህን ነገር በሙሉ አውራት። ህይወት የለም ከዚህ በኋላ የፈለከው ቃሉን አውጣው እንጂ አብርሃም አንተ ብዬ ነው አይደል ለመጣሁት የሆነ ነገር በለኝ እንጂ እዚህ ገራትና ከዛ ቪዲዮ እንልክላት ትሄድ አብርሽ ንገረኛ ምን ሆነሃል? ምንድነው ከዚህ በኋላ እኔ እና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝ ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ረቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? አንድ ያልገባኝ ነገር አለ። ሩታ የዚህ ድረስ ሄዳ አሁን እንደዚህ የምታረገውን በስነ ስርዓት መብቷን መጠየቅ ለሱ ሚስት ሆና መገኘት ስትችል በእንደዚህ አይነት ማስፈራሪያ ስትመጣ ቆይ እንደዚህ አይነት ማስፈራሪያ ስትመጣ ሄርሜላ ቪዲዮን አላየችም? እሱን በሆነ ጉዳይ እያስፈራሩት ሰክሮ በተቀረጸው ቪዲዮ እያስፈራሩት እንደሆነ ይሄን ነገር አላወቀችም? አላየችም? ወይስ የነሱን ቪዲዮ እኛ ብቻ ነን የምናየው? አሁን እኮ እርስ በርሱ እየተጋጨ ነገር እየሆነብን ነው ያለው። ይሄን ነገር ይሄን ሴራ ብታ ከጎኑ ነው መቆም ያለባት ሄርሜላ ማለት ማስመሰል ምን አስፈለገ? ወይስ እሷም የሩታን ክፋት እስከ ጥግ ድረስ ለማሳየት አብራ እየታገለች ነው ያለችው? ይሄ ነገር ተወያዩ። ምን ብለሽ ሆነ እያልከኝ ያለውን ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ልቡ ነው ማግኘት አንቺን አልፈልግም ያልከኝ አብርሃም የምርህ ነው እንደዚህ የምትለው? ያው ሁሉ የገባህልኝ ቃል አንዴ ላውራው። ርቀትሽን ጠብቀሽ ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ ካሁን በኋላ ይሄ ነገር አይፈጠርም። ይሄ ነገር እንዴት አገረሸ? ይሄ ነገር እንዴት አገርሽቶ እዚህ ድረስ ሊደርስ ቻለ? በሁለቱ ጉዳይ አንድ ያልተረዳነውና ያልገባኝ ነገር ዳኒ መጥቶ ሁሉም ነገር አሁን በደንብ አድርጎ ከፍ ዝቅ አድርጎታል። ስለዚህ አደበላልቆታል። አሁን ደግሞ ሩታ መታ ሌላ ታሪክ እንትን እያለች ነው ያለችው እና እንዴት ነው ነገሩ? ምን እየተፈጠረ ነው ያለው?
አብርሃም ምን አይነት መረጃ ቢሆን ነው እንደዚህ እስከሚብሰለሰል ድረስ? ጀስት ጓደኞቹን ሄርሜላንም ምናምን አንዳንድ ነገር ተናግሮ ሊሆን ይችላል እና ኦቨር ሪየር ካልሆነ በስተቀር በዚያ አይነት ጉዳይ የሚደነግጥ ነው ብዬ እኔ አብርሃም ከመጀመሪያው ወደ ተከበረው ትዳር ተመልሶ ወደ ተከበረው ሌላ መጥበጥ የምትሽው ትዳር ካለ ሄደሽ በጥብጭ። እኛ ጋር ግን ሰላም ነው ከዚህ በኋላ። ከመጀመሪያው ከልሽ ይሄን ነገር ማድረግ የምትችው በማስፈራራት ሳይሆን ወደ ተከበረው ትዳር መመለሱ በፍቅር ሲሆን ነው ሁሉም ነገር። ሰውን ወስደሽ በድል ልታረጊው ነው እንጂ የምትችው ስሜቱን በታሪክ የሰው ልጅ ገባሽ አይደል አካሉን በድኑን ሊገዛ ይችላል እንጂ በታሪክ ፍቅር በገንዘብ ሊገዛ ይችላል። ያላንቺ ያለው ስሜት ያላንቺ ያለው ፍቅር በገንዘብ ሊተመንም ሊገዛም በፍጹም አይችልም። እሺ አንዴ አብርሃም አስረዳኝ ያለውን ነገር በጣም ግራ እየገባኝ ነው። እሷ የምትለው ነገር መስማት አልችልም። ትሰሚያለሽ? በደንብ አድርገሽ ሁሉን ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይኝ አንዴ አውራኝ በስትክክል አንዴ አውራኝ በስትክክል ምን እያልከኝ ነው? ምን ነው እያልከኝ ያለው? ትግል ነው የምትፈልጊው? ያልከውን ደግሞ በስትክክል አስረዳኝ። ምን እያልከኝ ነው? እና ወደዚህ ጋር ጠጋ በል። ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ? አንቺ ከዚህ እልፍ ብለሽ ብትመጪ ወይ ጉድ! ቤቴ ነበርኩኝ ቢገባ ቤቴ ነበረው ሁሉም ነገር እያለቀስኩኝ ማሳልፈው ገባ። ይሄን ነገር ካንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው። ቢገባክ ከሱ በፊት እንዴት ነበር የኖርሽው? የማይገባኝ ነገር አይውላችሁ። እኔ አንድ ነገር ሄርሜላ ስላለቀሰሽ ምናምን አንጀት መብላት ስለፈለገሽ ምናምን አታሽቃብጡ አንዳንዶች ካላችሁ ማለት ነው እንዴ። ብታዝንለትና ከሱ ጎን መሆን አለብኝ ብላ ካሰበች የትናንትናው ቪዲዮ በዳኒና በሩታ የተሰራውን አብርሃም ላይ የተሰራበትን ኬዝና ከባድ ነገር ከጎን ሆነሽ ተደግፊው ነበር። ገባሽ አይደል? ያንን ነገር እንኳን አልረዳሽውም እኮ ከጎኑ እንትን አላልሽው። ያን ቪዲዮ ካየሽ በኋላ አይ ሴራ ነው እናንተ በማስፈራሪያ ነው እዚህ ያደረሳችሁ። ይሄን መግቢያ እንኳን የዚህ ቪዲዮ መግቢያ እንኳን አይተሽ ተመልሽ ነበር። ቪዲዮውን ሳታይ ይሄን ጉዳይ ምን እየተካሄደ ነው የሚለውን ነገር ሳታይ አሁን ዞሮ አንጀት ለመብላት እንትን ማድረግ ይበልጥ በሰዎቹ መሃል በሚመለከተው ሰው ተወዳጅ እቺ ሩሩ ለአብርሃም ሐሳቢ አይነት ነገር ሰው እንዲያስብ ለማድረግ ይሄ ነው ማለት በጭራሽ ያዝናል። ሶፍት አልያዝኩም እኔ ምናልባት አንድ ቀን ሶፍት አልያዝኩም ያለች ምትናናበት ጊዜ ነው ገባ ወይ ካንተ አልጠብቅ እውነት ካንተ አልጠብቅ በብዙ ነገር ልረዳ ፈልግ ነበረ ገባ ብዙ ካንተ የሚያርቀኝ ነገሮች ራሱ ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫዬ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት አልያዝኩም ይቅርታ። ብዙ አታምቢ አይነሽ እንዳቅራራችሁ በ3 ቀን በ4 ቀን መልሰዋለሁ ቢበዛ 2 ወር 1 ወር ያለችውን ነገር እንድትፈቅድላት አደረክ አብርሃም። ያወጣው መጣል ስለዚህ ይሄ ታቀዶ የተደረገበት ነገር ከሆነ ይሄን ያህል ከተረዳሽ ሲጀመር ከጎኑ ለመሆን አሁን ምንድነው እንትን ያደረገሽ? ሁለተኛ ያንተ መቅለስለስ ምናምን ዱዳ መስሎ ለመታየት አትሞክር አብርሃም እንዴ አትሞክር። እቺ ልጅ እኮ ባሏን ተነጥቃለች። እቺ ልጅ እኮ ገባረለ በአንተ ሴራዎች ምናምን ምክንያት ክፉ ሆናለች። ስለዚህ መናገር ያለብን መውጣት ያለበት እውነቱ መውጣት ካለበት እዚሁ ፍለፊ ህይወቱን ይፈልገውን ያወጣውን ገባሽ መርጣላ ምን ይደረግ ሩታ ምን ምትሆኝ ነገር የለም ገባሽ? የምትጎጁም ነገር አይኖርም። ውስጥሽ ላይ ክፋት ካለ ግን ነገር በነገራችን ላይ ውድ ቤተሰብ እማሳልፈው ይሄን ቪዲዮ ቀድሜ ስላየሁት ስሜቱን ደግሞ ከእናንተ ጋር ሪያክት ለማድረግና ሐሳቦቹን ካዳመጥኩ በኋላ መናገር ያለብኝ ሐሳብ መስጠት ያለብኝ የቱ ጋር ነው ለሚለው ነው። ለዛ ነው እንደዛ ማሳልፎሽ እንጂ አይቻለሁ ገባሽ? ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን ግን ደስተኛ ህይወት ልትኖሩም እንዳልሆነ በጣም ግልጽ ነውና አታስቢ። እቺ ነገር እቺ አባባል ጥሩ ነው። ዛሬ ላይ ማለት በሁለቱ መካከል ያለውን ነገር ክፍተት መፍጠርሽ ማለት አስገድደሽ ስለሆነ ነው ይሄን የምናገረው። አስገድደሽም ክፍተት መፍጠርሽ ላንቺ ጥሩ መስሎ ሊታይሽ ይችላል፣ አሪፍ ሊሆንልሽ፣ አሪፍ ሊመስልሽ ይችላል። ነገር ግን ቤትሽን አያሞቀውም። የቀዘቀዘ ሰው ነው የወሰርሽው። ስሜት አልባ ነው። ላንቺ ያለው ነገር ወደ ክፋት ተቀይሯል። ስለዚህ በዛ ደረጃ መረዳት ነው ያለብሽ እና ባልሽን አተሻል። ሁለተኛ ደግሞ የልጅሽን አባት እንዳታጪ ነው እኔም ደግሞ ስጋቴ። እኔ ያንቺ ነገር ምን አላስገረመኝ አብርሃም። ይሄ ማለት ነው እኔ ገና ደስተኛ ሆኜ መጀመሪያ በጣም ደስተኞች ነበርን፣ እግዚአብሔር ይመስገን። ነገሮችን ልክ ጨርሰን ስንመጣ
ትዳራችን ሰመረ አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላቅም አመቱን ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልገዋለህ? ሲወጣ በቃ ማለት እየለመንኩ ልኖር አልፈልግም፣ ግን ይሄን ነገር ካንተ አልጠብቅም። እግዚአብሔርን ካንተ አልጠብቅም። በቃ አይዞሽ። በእንደዚህ አይነት መልኩ እኔን ከህይወት ለማስወጣት የምትሞክርበት መንገድ እንኳን ልክ አይደለም። ቢገባክ ብትረዳ ነገሮችን ገባ። እውነት እንደዚህ በዚህ ልክ ሌላ ሰው አፍቅሬ መኖር ብችል ጥሩ ነበር። ለማጆ ይለመዳል እኮ ቀላል ነው። በጣም ይዋለ ምናምን ብዙ ነገር ልብህ ንጹህ ነው ምናምንና ራስህን ቢያንስ ጠብቅና ህይወትን ለመምራት ሞክር። ችግር የለም። ነው ዛሬ ነገር እኮ ነው የሚገርምኝ። አብርሃም የሚላት ነገር ግን እኮ አይደለም። እሺ ይሁን እንደው አብርሃምን ልትወጂው በቃ እንትን ልትይው ምናምን ትችያለሽ፣ የዋህነቱ ምናምን ልትይው ትችያለሽ። ግን እዚህ ላይ ግን እናንተ መሀል የገባችሁ እኮ ሚስቱ ብዙ ጊዜ አብሮ የታዩት ባለቤቱ የልጁ እናት ምናምን አይነት ነገር ነው እየተካሄደ ያለው እዚህ ጋር ማለት ነው። መረዳት ያለብሽ ኤርሚ፣ ማወቅ ያለብሽ ነገር የተሳሳተ ቦታ ስለሆንሽ